እስኪመጣ ድረስ ከዚህ ቤት እንድትወጪልኝ እፈልጋለሁ። ከዚህ በኋላ በዚህ ሁኔታ እኔና አንቺ አንድ ላይ መኖር አንችልም። ምን? ከቤት እያባረርሽኝ ነው? አዎ፣ የምርመራ ውጤት እስኪመጣ ድረስ እቃሽን ሰብስበሽ ወደምትሄጂበት ትሄጃለሽ። አንቺ ጨካኝ! ኬት ነው የመጣሽብኝ? እኔ ባልመጣ ልትገያት ነበር አይደለ? እባክሽ ማም፣ ያው ከአንቺ ጋር ነው የማድረው። እዚህ? አይ ክፍልሽ ብተኝ ይሻላል። እንደዚህ እየሆንሽ ጥዬሽ አልሄድም። እቅፍ አድርጌሽ ነው የምተኛው። እውነቱን እስካውቅ ድረስ አብሬሽ መኖር አልችልም። ጊዜ በጨመረ ቁጥር ይበልጥ እየጠላሁሽ ነው። ስለዚህ እውነቱ እስከሚታወቅ ድረስ። የትኛው እውነት? አንቺ ልጄ መሆንሽ ነኝ። እኔ አንቺ ልጅ ነኝ? በጭራሽ እንደዛ አይመስለኝም። ሁኔታሽ ሁሉ ከኔ ተቃራኒ ነው። በስተመጨረሻ ለብሌን ሰላም ደርሳላታለች። ቃል ያጣሁትን አጣለሁ እንጂ ይህን ጉዳይ አልተወውም። ብሌንን ማጥፋት አለብኝ፣ ዳግምን የግሌ ማድረግ አለብኝ ስትል እንግዲህ ሰላም ደርሳ እጅ ከፍንጅ ይዛታለች። የክፋትሽ ክፋት፣ የተንኮልሽ ተንኮል፣ ምንም ያላረገችውን የዋህ ልጅ ልትገሊያት ነው ወይ? እንደውም ከዚህ ቤት ውጭልኝ፣ የዲኤንኤን ምርመራው እስከሚደርስ አንቺና እኔ አብረን መቀጠል አንችልም። የሰላም ትልቅ ውሳኔ። ቃል መግቢያው ቀዳዳ ጠፋት። እጅግ የሚያሳዝን እጅግ ልብ የሚሰብር ጉዳይ። ቃል አሁን ሁሉም ነገር ፍርጥርጥ ብሎባታል። ምክንያቱም የእውነት እኔ ጋር ትንሽዬ እንኳን ፍቅር ቢኖርሽ፣ ትንሽዬ የስጋ ዝምድና ቢኖርሽ፣ ልጄ እንደሆንሽ ትንሽ እንኳን ፍንጭ ቢኖር እንደዚህ አረመኔ አትሆኝም። አንቺ በማን ወጥተሽ ነው? የእኔ ልጅ አይደለሽም። ጠንቅቄ ያውቃለሁ። እውነታው እየተገለጠብሽ ስለሆነ ነው እንደዚህ እየተብረከረክሽ ሁሉንም ጥፋት ብሌን ላይ እየዘፈዘፍሽ ስበብ እየፈለግሽ ብሌንም ማጥቃት የፈለግሽው ስትል ወይዘሮ ሰላም ቃልን ከዛ ክፍል አመናጭቃ አስወጣቻት። ወይዘሮ ሰላምም የእኔ ልጅ አለውልሽ፣ ደርሼልሻለሁ። እኔ ባልመጣ እኮ ኦልሬዲ ልትጎዳሽ ልትወጋሽ ነበረ። በቃ አንቺ ጋር ነው ማድረው በማለት እንግዲህ ከብሌን ጋር አድራለች ወይዘሮ ሰላም። ብሌንም በቅዠት እጅግ ስሜታዊ ሆና አድራለች። ቃል አትግደይኝ፣ ቃል ብዙ ህልም አለኝ፣ ቃል እናቴን እየፈለግኩ ነው እባክሽን እያለች እንግዲህ በህልሟ ስትቃዥ አይታለች። ይህ ማለት ቃል ምን ያህል እንዳስጨነቀቻት ነው የተረዳች ወይዘሮ ሰላም። ቃል በራሷ ጊዜ እኔ በቅቤ ምላሴና በአዞምባዬ እያታለልኩኝ ሰላምን እሸውዳታለሁ ስትል የበለጠ እየተጋለጠችና እየተዋረደች መታለች። በጣም ደስ የሚለው ነገር ወይዘሮ ሰላም ባትደርስባት ቃል ብሌንን ትወጋን ነበረ። ግን አሪፉ ነገር ሰላም ደርሳ አድናታለች። ቃላው መግቢያ ቀዳዳው ጠፍቷታል። ኦልሬዲ እውነታው እየተገለጠባት ነው። ከዚህ ቤት አንዳይሽ አልፈልግም፣ መውጣት አለብሽ። ብልግናሽ፣ አሳፋሪ ድርጊትሽ፣ ክፋትሽ፣ ተንኮልሽ አንድ ላይ ተጨምቆ ከአይምሮዬ በላይ ሆኖብኛል። የእውነት ቃል የእኔ ልጅ እንዳትሆኝ የጠዋት ማታ ጸሎቴ ነው ስትል አስረግጣ ነግራታለች ሰላምዬ። ሰላም እጅግ ስሜታዊ ሆናለች። በጣም የሚያሳዝንና በጣም ልብ የሚሰብር ጉዳይ ነው እየተፈጠረ ያለው። እናንተስ እንዴት አገኛችሁት? ውድና የተከበራችሁ ቤተሰብ። በሌላ በኩል ደግሞ አሁን ወይዘሮ ሰላም ከዚህ ቤት ሻንጣሽን ይዘሽ ውጭልኝ ስትል እንግዲህ ቃልን አስወጥታታለች። ቃልም ከወጣው አይቀር ምርመራው ውጤት ሲመጣ የአንቺ ልጅ እንዳልሆንኩ ስለሚያረጋግጥ መመለሴ አልችልም እና አንቺ ደግሞ ትችልሽ አልሄድም በማለት የእጅ ጌጣጌጧን ሰርቃ ስደብቅ እጅ ከፍንጅ ትይዛታለች። ወይዘሮ ሰላም ግን እንዴት እንዲጨክኝ ያስወጣታለሁ በማለት አዝና በቃ ለፈጣሪ ትችዋለሁ፣ ዲኤንኤን ውጤቱ እስከሚመጣ እንጠብቃለን፣ እዚሁ ትሆኛለች በማለት ልትነግራት ስትመለስ እየተስገበገበች ወደ ሻንጣው ስታስገባ ታያታለች። ፈጣሪ ለኬን በምክንያት እያደረገ ነው እውነታውን እየገለጸልኝ ያለው። አየሽ አረመኔ፣ አጭበርባሪ፣ ሌባ፣ ውሸታም፣ ቀጣፊ፣ ሁሉ ነገርሽ አንቺ የውሸት ኑሮ የምትኖሪ ይሁ ፈጣሪ እውነቱን ሊገልጽልኝ ሲል አትሂጂ ቃል፣ ሁሉም ነገር ቀስ ብሎ ይደርሳል ብዬ አዝኜና ተጸጽቼ ልነግርሽ ነበር አመጣጤ፣ ግን አይንን ባይናየው ውርደትሽን አከናነበሽ በማለት አሁንም በድጋሚ ከዚህ ቤት ውጭልኝ ስትል አዛታለች። በሌላ በኩል ቃል አሁን እጅግ ልቧ ተሰብሯል። ምክንያቱም ደጋግማ አንዱን ጥፋት ለመሸፈን ሌላ ጥፋት እያደረገች ደጋግማ እየተዋረደች እና እየተጋለጠች ነው። ሌላው ደስ የሚለው ነገር ዳግም ከወይዘሮ ገነት ጋር መሆኑ ነው። ከወይዘሮ ገነት ጋር መሆኑ አቶ በኃይሉ ስራውን እንዳይሰራና መረጃው እንዳይሰረቅ ያደርጋል።
ነገሮች አሁን መስመር እየሳቱ ነው። ሁሉም ነገር ውስብስብ እያለ ነው። ወይዘሮ ሰላም በእርግጠኝነት ሳሚ የነገረኝ እውነት አለው። ምክንያቱም እውነት ባይኖረው ቃል እንደዚህ ተንኮልና ክፋት አይሞላባትም። እውነታው እንዳይደረስባት ባገኘችው አጋጣሚ ክፋትና ተንኮል አትጨምርም። በዚህ ላይ ደግሞ ብሌን ምን አረገቻት እንዲህ ልትጎዳት የምትፈልገው? ስለዚህ የተደበቀን የማላውቀው ጉዳይ አለ ስትል ከባድ ጭንቀት ውስጥ ገብታለች። ቃልንም ከዛ ክፍል ውጭልኝ፣ ከቤቴ ውጭልኝ፣ የዛ ጊዜ ምርመራው ሲደርስ እናያለን። እርግጠኛ ነኝ ልጅ እንዳልሆንሽ ስለምታውቂ ነው እንደዚህ የምትበሻቀጭብኝ። ባገኘሽው አጋጣሚ ልቤን መስበር፣ ህይወቴን ማዛባት፣ በዙሪያ ያሉት መልካም ሰዎችን መጉዳት የፈለግሽው ስትል አስወጥታታለች። ዳግም እንግዲህ ወይዘሮ ገነትን ጎረቤት ማንቁርቷን ይዞ የእናቴ ሰላይ ነሽ፣ አሁንም በደካማ ጎኗ እየገባሽ እናትሽን ልትጎጂ ነው፣ አልፈቅድልሽም ሲል እንግዲህ ማንቁርቷን ይዟታል። ወይዘሮ ገነትም ዛሬ መተ ጎረቤቴ እንዴት ልትናገራት አትችልም? አሁን እኮ ተጸጽታ ይቅርታ ብላኛለች ብትለውም እሱ ግን እማዬ እየሳቀች ልትጎዳሽ ነው፣ እየሳቀች ልትወጋሽ ነው፣ እያሳሳቀች የሆነ የምትፈልገው ነገር አለ፣ እሱን እስከምታገኝ ድረስ ነው። እማዬ የዚህ ሴትዮ ተንኮልና ክፋት አላወቅሽም። አቶ በኃይሉ ጋር የተጠጋ ሰው ሁል ጊዜ ከክፋትና ከተንኮል ርቆ አያውቅም ሲል ማንቁርቷን ይዟታል። ቃል አሁን ልቧ ተሰብሯል። ኦልሬዲ ዳግም ናጥቸዋለሁ። አሁን ደግሞ አልሜና ቅጄ የነበረበት የመጣውበት ሀብት ሁሉ ገደል ገብቷል። ይህም እንግዲህ በሰላም መጠርጠር ነው። ሰላም ጠርጥራ መጨረሻ ላይ ማስረጃና መረጃ እየፈለገ ምርመራ ላይ ደርሳለች በማለት እኔማ ባዶ እጄን አልወጣም በማለት የሰላም ጌጣጌጥን ይዛ እጅ ከፍንጅ ተይዛለች። አሁን ነገሮች መስመር እየሳቱ እውነታው እየተገለጸ ሀቁ እየፈነዳ ነው። አቶ በኃይሉ መውጫ ቀዳዳ አጥተዋል። መረጃውን ለማግኘት አማራጭ አጥቻለሁ። ሰላም አባራው ዳግም ወይዘሮ ገነት ጋር መጥተዋል። ስለዚህ አቶ በኃይሉ ተስፋ ቁረጥ ስትነግረዋለች። በየትም ሆኖ ከሰለሞን ጋር አብሮ የተቀበረ መስሎ ነበር ያ መረጃ። እኔም ከምድረ ገጽ የሚያጠፋ ብዙ ዶክሜንት ነው ያለው። እዛ ቤት ሄደሽ ታመጭልኛለች ሲል ማንቁርቷን ይዟታል። ዳግም እዛ ቤት ካለው ኦልሬዲ ይህ መረጃ አታገኘውም። ግን ዳግምን ወደ ሰላም ቤት እንድትመልሰው አድርጋት። ምክንያቱም እሱ ወደዛ ከተመለሰ ገነትን ክፍት ጊዜ ላገኛት እችላለሁ፣ ከስራ ሰው ከቤት ስትወጣ ላገኝ እችላለሁ። እሱ እያለ ግን ውሻና ድመት ነው እያብጠለጠለ የሚያስወጣኝ ስትል እንግዲህ ተናግራለች። ቃል አሁን ውርደቷን በደንብ አድርጋ እየተከናነበች ነው። በደንብ አድርጋ እየተዋረደች ነው። ብሌንን ልትወጋ ስትል እጅ ከፍንጅ መያዟ፣ ወርቁን ይዛ ልትወጣ ስትል እጅ ከፍንጅ መያዟ ብዙ ነገር ነው። ሰላም ከልቧ ፍቃ አውጥታታለች። በቃ የጧት ማታ ጸሎቴ አንቺ ልጅ እንዳትወኝ ነው ምኞቴ። በእርግጠኝነት ደግሞ ፈጣሪ ጸሎቴን ይሰማኛል። አንቺ የኔ ልጅ እንዳትወኝ፣ ከኔ ደም የተፈጠርሽ ከኔ አካል የወጣሽ እንዳትወኝ ብዬ እመኛለሁ። ነገሩ ስላልሆንሽ ነው እንደዚህ ክፋትና ተንኮልሽ የጨመሩ። ምክንያቱም ባገኘሽው አጋጣሚ ያገኘሽውን አሟጠሽ መውሰድ አሟጠሽ መዝረፍ ነው ስለፈልገሽ የመጣሽው እና ይሄ እንዲሳካልሽ ነበር። አይሳካልሽም። የሰው ወርቅ አያደምቅም። መቀመቃ ወርድሻለሁ ስትል ከቤት አስወጥታታለች። ቃል አመድ አፋሽ ሆነች። መጨረሻዋ ውርደት። የአቶ ኃይሉም የቀን ጉዳይ ነው እንጂ ውርደቱን ይከናነብ ነበር።